ውጭ ሀገር ሆናችሁ በቤተሰብ በአባት በእናት በወንድም ቤት መሬት የገዛችሁ እህቶቼ እንደው ወዲያው ገብታችሁ በስማችሁ አዙሩ ብዬ እኔ ከዚህ በፊት ብዙ ጊዜ ተናግሬያለሁና ያው በኔ በራሴም ደርሶም አይታችኋል ሰምታችኋል። በርግጥ ሁሉም ቤተሰብ አንድ አይደለም። ለልጁ ድካም የሚጨነቅ ቤተሰብ ሞልቷል። እና ዛሬ እኔ በጣም ያሳዘነኝም ያስለቀሰኝም እናንተም ትማሩበታላችሁ ብዬ ወደ እናንተ ያመጣሁት አንድ ነገር ልንገራችሁ ጓደኞቼ። የእውነት አንዲት ተከታይ ናት ለ14 አመት እንግዲህ ኩዌት ላይ ኖራለች። በአባቷ ስም 2 መሬት ገዝታለች። አንዱ ካርታ ያለው ሳይት ፕላን ያለው ሁሉ ነገር ያለቀለት፣ አንዱ ደግሞ የጨረቃ ቤት ነውና አባቴ ሁሌ ሀገር ገብተሽ ቤትሽን ተረከበኝ እኔ በ2 ቤት ነው የወለድኩት ይለኛል አለች። በድንገት አባቷ በሞትር እየሄደ ባደጋ ህይወቱ ያልፋል። ከዛ እሷ ለቀብር መጣች ለሳምንት አስፈቅዳ ማለት ነው። በ3ኛው ቀን ሽማግሌ ሰብስባ እኔ በአባቴ ስም ቤት ገዝቻለሁ መሬት ገዝቻለሁ 2 ቦታ ብላ ለሰዎች ትነግራለች። አባቷ ደግሞ የ2 ቤት ነው። የአባቷ ልጆች አሉ ወንዶች ማለት ነው። ከዛ እነሱ ምን ይላሉ? ለኛም ይደርሰናል በአባታችን ስም ያለ መሬት የሁላችንም ነው ብለው እረፍ። ልጅቷ ልትነቀል ልታብድ አልኳችሁ። ከዛ መሬቱ ሲገዛ የነበሩ ከሰውየው ጋር የነበሩ ምስክሮች እንግዲህ መሬት የሷ ነው በሱ ይገዛ እንጂ ብር ልካ የገዛችው እሷ ናት ብለው ቢመሰክሩም እንግዲህ በስሙ እስካለ ድረስ ህግም ያካፍላቸዋል። ይሄ ምንም ማድረግ አይቻልምና ለዚህ ነው መሬት ከገዛችሁ ቤት ከገዛችሁ በኋላ ቶሎ ብላችሁ መታችሁ በስማችሁ አዙሩ የምላችሁ እህቶቼ። እናንተ መምጣት ባትችሉ እንኳን ውክልና ሰጣችሁ በስማችሁ ማዞር ትችላላችሁ። 14 አመት ስደት ላይ ሆና የገዛችውን ቤት ወንድሞቿ ለኛም ይደርሰናል እኛም እንካፈላለን ሲሉ እንግዲህ ምን እንደሚሰማት ምን እንደምትሆን መገመት አያቅትም መቼስ። በስተመጨረሻም እንግዲህ በሽምግልና ይታይ ተብሎ ለቅሶ የሚውጣ በሽምግልና ይታይ ተብሎ እሷ ተመልሳ አሁንም ወደ ስደት። ያኛው የጨረቃው ቤት ተሰጣት። ያኛው ግን እስካሁን በክርክርና በክስ ላይ ናቸው። እሷ ለዚህ ሁሉ አመት ደም ተፍታ ላቧን ጠብ አርጋ የገዛችው ቦታ መላ ቤተሰው ሊካፈል ማለት ነው። የእንጀራ እናቴ ናት የባሰችብኝ አለች ማለት ነው። የባሌ ንብረት ነው ለልጆቹ ይደርሳቸዋል ለኔ ይደርሰኛል በማለት እሷ ብሳብኛለች። እባክሽን የአረብ ሀገር እህቶች እንደው በየዋህነት እድሜያቸው ዝም ብለው እንዳይጨርሱ መሬት ቦታ ከገዙ በስማቸው እንዲያረጉ በኔ ትምህርት ይሁን ብላ ነበረ ይሄ ድምጿን የላከችልኝና ሁላችሁም ተማሩበት ጓደኞቼ። በርግጥ ሁሉም ቤተሰብ አንድ አይደለም ብያችኋለሁ። ቢሆንም ግን እናንተ የስደት ድካማችሁ ይሄኮ 14 አመት ማለት እንግዲህ በትንሹ 5 ልጅ የምትወልድበት ጊዜ ነው። እሷ በማረፊያችሁ በመጠለያችሁ እንዳታሾፉ ብዬ ነው እኔ የምመክራችሁና